ያለ ፍቅርሽን ጽዋ እንዲጠጣ እንዴት አላችሁልን የተከበራችሁ ተመልካቾቻችን የባህር ዳር ከተማ አስተዳደር ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሰው የጣና ፈርጥ መሰናዷችን ተጀምሯል። በዛሬው የጣና ፈርጥ መሰናዷችን ደግሞ በዋናነት ትኩረት የምናደርገው በነሐሴ ወር የሚከበሩ በዓላትን እንግዲህ የቡሄ የሻደይ አሸንድዬ ሶለልና እንግጫ ነቀላ በዓላትን የባህር ዳር ከተማ ባህል ቱሪዝምና ስፖርት መምሪያ አክብሯል። ከዚህ በተጨማሪ ደግሞ የ2018 የበጀት ዓመት የስራ ክንውን ግምገማ ተደርጎበታል። በ2019 ደግሞ ሊሰሩ የታቀዱ ተግባራት እቅድም ተወውቅ የተደረገበት መሰናዶ ነው። ዛሬ ወደ እናንተ የምናደርሰው አማራ ሊቁ ዝግጅቱን አዘጋጅቶልናል። ወደ ጥንቅሩ እንለፍ። የባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ የሻደይ አሸንድዬ ሶለልና እንግጫ ነቀላ በዓልን አክብሯል። በበዓሉ ላይ የተገኙት የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየላ ናውጤ ከቀረቡት ትዕይንቶች ለመረዳት እንደተቻለው ባህር ዳር ከተማ የባህል እሴቶችን ጠብቃ ለትውልድ በማስተላለፍ በኩል እያበረከተችው ያለው አስተዋጽኦ ለሌሎች ከተሞች ተሞክሮ እንደሚሆን አንስተዋል። ባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ አስተባባሪነት የሻደይ አሸንድዬ ሶለል እንግጫ ነቀላ ባዊ ደግሞ አሶሪቲ ከሲያ ጨዳን ጨምሮ ባህር ዳር ከተማ የክልላችን መዲና ከተማ ክብረ በዓሉን እንደ ክልል ቀድማ አስጀምራለችና እንኳን ደስ አላችሁ። እጅግ በጣም እናመሰግናለን። በዚህ ፕሮግራም የቀረቡ ትዕይንቶች እንደሚያሳየን ባህር ዳር የሁላችን ከተማ ለባህል እሴቷ ትኩረት የምትሰጥ ብዙ ጊዜ ከተሞች ከባህል እሴት የሚፋቱ የሚመስሉ እሴታቸውን ባህላቸውን እየተው ዘመናዊ ወደሚሉት ነገር ብቻ የሚሄዱ ይመስላል። ይሄ ግን ባህር ዳር ላይ እንዳልሆነ ከዚህ በፊትም በተደጋጋሚ በተለያዩ ፕሮግራሞች አይተናል። ባህር ዳር ቁጭ ብለን ሰቆጣ ያለን ያክል እስኪሰማን፣ ባህር ዳር ሆነን ላስታ ላሊበላ ያለን ያክል እስኪሰማን፣ ቆቦ ሆነን ሶለልን እያከበርን ያክል እስኪሰማን፣ ደብረ ማርቆስና በጎዛመን ዙሪያ እንግጫ ነቀላን ከሲያ ጨዳን የምናከብር ያክል እንዲሰማን አድርጋቸዋል። ይህ ማለት የባህል እሴታችንን ጠብቀን በአጠቃላይ ደግሞ የከተሜነት ባህሪን እየተላበስን እየሄድን መሆኑን ስለሚያሳይ ይሄ ተጠናክሮ መቀጠል አለበት። እንዲህ አይነት ባህላዊ እሴቶቻችን የአንድነታችን መሰረት ናቸው፣ የማንነታችን መሰረት ናቸው። የሚያስተሳስሩን ገመዶች በመሆናቸው ሁልጊዜም ቢሆን መዘመን መሰልጠን ያለንን በመጣል አይደለም፣ ያለንን ይዘን አጥብቀን ባለን ነገር ላይ እየጨመር ዓለም የደረሰበት መድረስ ይቻላል። ዘመኑ ሰለጠኑ የምንላቸው ሀገራት የራሳቸውን ባህላዊ እሴት ጥለው አይደለም። ስለዚህ ይህ እሴትን የመጠበቅ ከትውልድ ወደ ትውልድ የማስተላለፍ ስራችንን አጠናክረን መቀጠል ይገባናል። ለዛም ነው ዘንድሮ በአገር አቀፍ ደረጃ ባህልና ስፖርት ሚኒስቴር በባህልና ኪነ ጥበብ ዘርፍ ሁሉም ክልሎች ዓመቱን ሙሉ መዝኖ አወዳድሮ ከ3-4 ጊዜ በላይ በየክልሎች ዙሮ የተሰሩ የባህል እሴትና የኪነ ጥበብ ስራዎችን ከመዘነ በኋላ አማራ ክልል አንደኛ በመውጣት አሸንፏል። አንደኛ እንዲወጣ ያደረገው ደግሞ እዚህ እንዳያችሁት እንደ ባህር ዳር ከተማ አይነት በሁሉም የክልላችን ዞኖች በተደራጀ መንገድ በመስራታችን ነው። ይህንን አጠናክረን እንቀጥላለን። ሀገራት ባህልና እሴታቸውን ጠብቀው ሲሄዱ ለትልቅ ስኬት ይደርሳሉ ያሉት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ባህር ዳር ከተማም ባህልና ወጓን ጠብቃ እንድትሄድ እየተሰራ ነው ብለዋል። የባህል ወረርሽኝ በበዛበት ዓለም የሀገራቸውን ባህል ጠብቀው ለሚገኙ የባህር ዳር ከተማ ወጣቶችም ምስጋና አቅርበዋል። አንድ ሀገር እንደ ሀገር ባህሉን፣ ወጉን፣ እሴቱን፣ ማንነቱን የሚገለጽበትን ካለቀቀና ከያዘ መሰረቱን ታሪኩን አይለቅም። በእኛ ሁኔታም ኢትዮጵያ ሀገራችን መልከ ብዙ ሀገር ናት። የተለያየ ባህል፣ የተለያየ ታሪክ፣ የተለያየ ሃይማኖት፣ ብዝሃ ማንነት ያላት ሀገር ናት። ብዝሃ ማንነታችን ጌጣችን፣ ሀብታችን ነው። የልዩነት ምንጭ ሆኖ ሊያገለግል
አይችልም አይገባምም። ልዩነት ሲሆን ጥፋትን ያስከትላል። ሀብት ሲሆን ደግሞ የሚሸጥ የሚያተርፍ ይሆናል ማለት ነው። ከኛም አኳያ የአማራ ክልል እንደ ሀገር ያለው ከፍ ያለ ታሪክ በክልላችን ታሪክ የተዘራ ማንነቱን የጠበቀ እሴቱን የጠበቀ ህዝብ ነው። የአማራ ክልል ህዝብ መናገሻ የሆነችው ባህር ዳርም ክልሉን ህዝብ የሚመስል ከተማ ናት። በዚህም ነው ዛሬ ሁሉም በክልላችን የሚካሄዱ ባህላዊ የሆኑ ጨዋታዎችን እያሳየን ያለ ነው ማለት ነው። ስለዚህ ከተማችን ሀገር አቀፍ አንድምታ ያላት እንደ አካባቢና እንደ ክልል ደግሞ ለየት ያለ ገጽታ ያላት ከተማ ናት። ከዚህ አኳያ ባህላችን አክብረን ወጋችን ጠብቀን የምንሄድ ህዝቦች ነን ማለት ነው። የስልጡንነት ማሳያ ማለት የመጣንበትን መሰረታችን ባህላችን ሳንለቅ ዘመናዊውን ከነበረው ታሪካችን ጋር በማዋደድ ይዞ መዝለቅ ማለት ነው። የባህር ዳር ከተማ ልጆች እዚሁ ተወልዳችሁ ያደጋችሁ፣ ነገር ግን ደግሞ ሰቆጣ፣ ላስታ፣ ላሊበላ፣ ራያ፣ በጎጃም በጎንደር ያለውን ሁሉ ባህል አሳይታችሁናል። ይሄ ማለት ባህሉን ያለቀቀ ትውልድ አለ ማለት ነው። ባህሉን የሚያሸጋግር እሴቱን የጠበቀ ትውልድ አለ ማለት ነው። ስለዚህ ትናንት አባቶቻችን ባህላቸውን፣ ታሪካቸውን እና የጀግንነት ስራቸውን ጠብቀው እንዳስረከቡን ሁሉ እኛም የተረከብነውን ባህል ለልጆቻችን በዚህ መልኩ ለትውልድ እያስተላለፍን ስለሆነ በጣም ደስተኞች ነን፣ ኩራትም ይሰማናል። እናንተ ወጣቶች የባህል ወረርሽኝ ባለበት ዓለም ውስጥ ሆናችሁ ነገር ግን ደግሞ በመጤ ባህል ሳትወሰዱ የራሳችሁን ሆናችሁ ለመታየት ያሳያችሁት ነገር በጣም የሚያስደስት ነው። ወደፊትም እኛነታችን፣ አማራነታችን፣ ኢትዮጵያዊነታችን የሚገልጹ ማንነቶቻችንና ባህሎቻችን ጠብቀን መጓዝ አለብን። ስለዚህ ይህንን የተዋደደ ባህል ይዘን መዝለቅ ይጠበቅብናል። ይህንን የምናደርግ የምናስተባብር አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ለትውልዱ ይህንን ሀብት ማስተላለፍ አጠናክረው መቀጠል መቻል አለብን። ባህላችሁን፣ ወጋችሁን መስላችሁ ደምቃችሁ የታያችሁ ወጣቶች፣ ልጃገረዶች፣ እናቶች በጣም እናመሰግናችኋለን ኩራታችን ስለሆናችሁ። ይሄ በዓል በዛሬው ዕለት እንግዲህ እንደ ባህር ዳር ከተማ የክልል መናገሻ ከተማ እንደመሆኗ አስጀምረናል። በመላው ክልላችን በእርግጠኝነት የሚከበር ይሆናል። እንግዲህ ይህንን በማስተባበር ደግሞ የክልሉ ባህል ቱሪዝም እና ስፖርት ቢሮ ሁልጊዜ ከጎናችን ስለማይለይ ከልብ እናመሰግናለን። የባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ የሻደይ አሸንድዬ ሶለልና እንግጫ ነቀላ በዓልን ከማክበር ጎን ለጎን የ2018 በጀት ዓመት እቅድ አፈጻጸም፣ የ2019 በጀት ዓመት እቅድ ትውውቅና በበጀት ዓመቱ ጥሩ አፈጻጸም ለነበራቸው ተቋማትና ግለሰቦችም የእውቅናና ምስጋና ፕሮግራም አካሂዷል። መድረኩን በንግግር የከፈቱት የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየላ ናውጤ ባህር ዳር ከተማ የአማራ ክልል የሚታወቅበትን የግሽ አባይ የባህል ቡድን እንደገና አቋቁማ እየሰራች ያለች ከተማ ነች። ይህን መልካም ተግባር ላደረጉ አመራሮችም ምስጋና ይገባቸዋል ነው ያሉት። ባህር ዳር ከተማ የባህል የቱሪዝም እና የስፖርት ማዕከል ናት። እሱም ብቻ ሳይሆን በክልላችን በባህል በቱሪዝም እና በስፖርት ስራዎች ሞዴል የሆነች ከተማ ነች። ዘመናዊ ከተማ ግን ደግሞ ባህላዊ ሴቷን ጠብቃ እየቀጠለች ያለች ከተማ ነች። ለባህላዊ ሴት ትልቅ እውቅና እየሰጠ ያለ ከተማ ነው። አባቶችን የሚያከብር፣ ሽማግሌዎችን የሚያከብር፣ የሽምግልና ስርዓትን የሚያስከብር፣ በአጠቃላይ ልዩ ልዩ ሀገር በቀል እውቀቶችን በመጠበቅ ረገድ እኛ እንደ ቢሮ ባለን ክትትል ባለን ግምገማ ከፍተኛ አስተዋጽኦ እያደረገ ያለ ከተማ ነው። አሁን እኔ የማነሳው በእኛም ብቻም ሳይሆን በሀገር አቀፍ ደረጃም የሱፐርቪዥን ቡድን መጥቶ ለአንድ ሳምንት ባህር ዳር ከተማ
በባህል በኪነ ጥበብ እየሰሩ ያሉ ስራዎችን ሲመዝን እንደ ክልል ብቻ ሳይሆን እንደ ሀገር ሞዴል የሆኑ ስራዎችን እየሰራ ያለ ከተማ ነው። በኪነ ጥበብ ረገድም ተወስዶ ሲታይ በትክክል የኪነ ጥበብ ከተማነቷን የምታሳይ ከተማ ነች። ግሽ አባይን መልሳ ለመላው ኢትዮጵያውያን ያሳየች ከተማ ነች። እሱ ብቻ አይደለም። በዚህ በጀት ዓመት አንዱ የሚነሳው ችግር የኪነ ጥበብ ባለሙያዎች በተገቢው መንገድ ደሞዝ እያገኙ እየደገፍናቸው እያጠናከርናቸው አይደለም የሚል ችግር አለ። እንደ ክልል የምናነሳው በዚህ በጀት ዓመት መፍታት አለብን ብለን ስራ እንጀምራለን ያለው በክቡር ከንቲባ ጎሹ እንዳላማው የሚመራው የባህር ዳር ከተማ አመራር ግን የግሽ አባይን የደሞዝ ጥያቄ ዘንድሮ ቀድሞ የፈታ አሁን ለእኛም ራሱ ትልቅ ራስ ምታት የሆነ በአንጻራዊነት የተሻለ የሚባል ደሞዝ ለልጆቹ ተክሎ ስራ እንዲሰሩ እያበረታታ ያለ ከተማ ስላላችሁ እንደ ባህር ዳር ነዋሪ ልትኮሩ ይገባቸዋል። አንድ ያመስግኑልኝ። ነገር ግን የኪነ ጥበብ ልጆቻችን ከዚህ በላይ ይገባቸዋል። ወቅቱ ስላልፈቀደ ጊዜው ስላልፈቀደ እንጂ በመሰረቱ በደሞዝ መተዳደርም አልነበረባቸውም። ጥበብ ነው ስራው። ጥበብ ደግሞ የሆነ ጊዜ ገደብ አለው። በሆነ ጊዜ ገደብ ውስጥ የተሻለ ነገር ተጠቅመው ቀጣይ ደግሞ ህይወታቸውን እንዲመሩ ማሰብ ይገባል። በዚህ ነገር በቀጣይ አብረን መስራት እንችላለን። ዘንድሮ በ2018 ብቻ ባህር ዳር ለተለያዩ የዕደ ጥበብ፣ የኪነ ጥበብ፣ የባህል እሴት ተቋማት ቦታዎችን፣ ጊዜያዊ ቦታዎችን፣ ቋሚ ቦታዎችን የሰጠ ከተማ ነው እና ባህልን ከፍ አድርጎ ለማሳየት እየሰራ ያለ ከተማ በመሆኑ በእውነት እጅግ በጣም ነው የምንኮረው። በቱሪዝም ረገድ ባህር ዳር በቆንጆ ሴት የምትመሰል ከተማ ነች አይደለም። ብዙ መኳኳል ማያስፈልጋት ትንሽ ነገር የሚበቃት ምንላት ከተማ ናት። ነገር ግን ከዛም በላይ በኮሪደር ልማት በተሰሩ ስራዎች ባህር ዳር የቱሪዝም ጸጋዎቿን አፍክቶ ያወጣ ስራ የተሰራባት ከተማ ናት። ጣናን አቅፋ የኖረች ግን ጀርባዋን ለጣና ሰጣ የኖረች ከተማ ነው የነበረችው ባህር ዳር። በኮሪደር ልማት ነው ሁሉ ነገር ክፍትፍት ብሎ ውበትም ደስ የሚል የአየር ንብረትም እንዲሰጠን ያደረገው ባህር ዳር ከተማ አስተዳደር የሰራው ኮሪደር ልማት ነው። ከተማዋን የስፖርት ከተማ ለማድረግ የክልሉ መንግስት ባለፉት 2 ዓመታት 2 ቢሊዮን ብር የሚጠጋ በጀት በመመደብ በሰራው ሥራ ለ5 ዓመታት ታግዶ የቆየውን የፊፋ እገዳ መቀልበስ ተችሏል ያሉት ዶክተር አየለ ከመስከረም ወር ጀምሮ ታላላቅ አህጉራዊ ስፖርታዊ ውድድሮች ይካሄዳሉ። በዚህም የባህር ዳር የቱሪዝም እንቅስቃሴ ይበልጥ እንደሚነቃቃ አስገንዝበዋል። በስፖርት ረገድ ካየን ደግሞ ባህር ዳር የአማራ ክልል ብቻ ሳይሆን የኢትዮጵያ የስፖርት ከተማ ናት። በትንሹ በ4 ስፖርቶች የኢትዮጵያ ሴንተር ኦፍ ኤክሰለንስ መሆኑ አይቀርም። የመጀመሪያው በእግር ኳስ ስፖርት ነው። ከሰሞኑ እንዳያችሁት የክልሉ መንግስት በዚህ 2 ዓመት በችግር ውስጥ ሆነን ከ2 ቢሊዮን ብር ያላነሰ ገንዘብ መድቦ የባህር ዳር ኢንተርናሽናል ስታዲየምን የካፍን ብቻ ሳይሆን የፊፋንም መስፈርት ጭምር አሟልቶ እንዲሰራ ባደረግነው ጥረት ለ5 ዓመት ታግዶ የነበረው ስታዲየማችን እና ብሔራዊ ቡድናችን ስደተኛ ብሔራዊ ቡድን ሆኖ በየሀገሩ እየሄደ ሲጫወት የነበረው ስደተኛውን ብሔራዊ ቡድን የመለሰች ከተማ ናት ባህር ዳር ከተማ። መስከረም 19 ከመስቀል ማግስት የአፍሪካ ገናና የሚባለውን የሴኔጋል ብሔራዊ ቡድን ጋብዘን ድል የሚያውቀው ስቴዲየማችን ብሔራዊ ቡድናችን በባህር ዳር ስቴዲየም ተሸንፎ ያውቅማል። በእርግጠኝነት እሱን እናሳካዋለን። ባህር ዳር ኢንተርናሽናል ስቴዲየም ስላለ አይደለም የእግር ኳስ ከተማ ናት የምንለው። በትክክልም የእግር ኳስ ስፖርት የሚያፈቅር ሕዝብ ያለባት ከተማ ናት። ከ8 ዓመት በፊት የሌሴቶ ብሔራዊ ቡድን ሲገጥም 105,000 ሕዝብ ባህር ዳር ስታዲየም ገብቶ ጨዋታውን ተመልክቷል። ይሄ በአፍሪካ ትልቁ ቁጥር ነው። ያ ማለት የእግር ኳስ ስፖርትን የሚያፈቅር ሕዝብ ሲደመር የኢንተርናሽናል ስቴዲየም ባለቤት፣ አሁን ደግሞ በአንድ ከተማ አንድ የቱሪስት መዳረሻ ተብሎ በተያያዘው ኢኒሼቲቭ ነባሩን የአፄ ቴዎድሮስ ስታዲየምን ዘመናዊ አድርጎ እያደሰ ያለ ከተማ ነው። ስለዚህ ቀጣይ ባህር ዳር የእግር ኳስ ከተማነቷ ይቀጥላል። የእንግሊዝ ፕሪሚየር ሊግ፣ የሌሎች ፕሪሚየር ሊግ ክለቦችም በክረምት ባህር ዳር እየመጡ ጊዜያቸውን እንዲያሳልፉ ማናደርግበት ምንም ምክንያት አይኖርም።
ከዚህ በኋላ ባህር ዳር ትነቃቃለች። ካስታወሳችሁ እነ ጊዮርጊስ እነ ፋሲል እየመጡ ሲጫወቱ የነበረው ድባብ የነበረው መነቃቃት እናስታውሳለን። ከዚህ በኋላ እገዳውም ስለተነሳ ብሔራዊ ቡድኑም ክለቦቻችንም ይጫወታሉ። ስለዚህ የእግር ኳስ ማዕከል እናረጋታለን። ሁለተኛው ባህር ዳርን የብስክሌት ማዕከል እናረጋታለን። በኢትዮጵያ በብስክሌት ስፖርት ታሪክ ውስጥ ግንባር ቀደሟ ከተማ ባህር ዳር ናት። ስለዚህ በታሪክም በቦታ አቀማመጧም ለብስክሌት ስፖርት የተመቸች ከተማ ስለሆነች ቀጣይ በብስክሌት ስፖርትም ብዙ አቅደን እንሰራለን። በውሃ ዋና ስፖርት ለበርካታ ዓመታት ላለፉት 20-30 ዓመታት የኢትዮጵያ ብሔራዊ ቡድን በውሃ ዋና የሚያመጣቸው ውጤቶች ባህር ዳርና አካባቢ የወጡ ልጆች የሚያመጡት ስፖርት ነበር። ስለዚህ በውሃ ዋና ስፖርት በአትሌቲክስ ስፖርትን ጨምረን በእነዚህ ስፖርቶች ሞዴል ከተማ እናረጋታለን። ባህር ዳር የስፖርት ቱሪዝም ከተማ ትሆናለች። እየሰራችሁ ያላችሁት ስራም ለዚህ የሚመጥን ነው። ይህን እየሰራ ላለው የባህር ዳር ከተማ አስተዳደር አጠቃላይ አመራር የአመራሩ መሪነት ተቀብሎ ከፊት ሆኖ እየፈጸመ ላለው ባለሙያና መላው ሕዝባችን የከበረ ምስጋና ነው የምናቀርበው። የእውቅናና ምስጋና የምስክር ወረቀት እንዲሁም ሽልማት የተደረገላቸው ድርጅቶችና ግለሰቦችም በተደረገላቸው ሽልማት መደሰታቸውን ጠቁመው የባህር ዳር ከተማ የቱሪዝም መዳረሻ እንድትሆን በቀጣይም በትኩረት እንደሚሰሩ ተናግረዋል። ወደኛ ሕክምና የሚመጣው ከሀገር ውጭ ሁሉ የሚመጣው እዚህ ጋር ባጃጆች ሁሉ ተጠቃሚ ናቸው። ታክሲዎቹ ተጠቃሚ ናቸው። ሆቴሎቹ ራሱ በጣም ብዙ ሆቴሎች ላይ ነው የሚያርፉት። ኩፖን እንሰጣቸዋለን እኛ የሚያርፉበት ለመንከባከብ ማለት ነው። እና ባህል ሕክምናው ለቱሪዝም መስህቡ ራሱ እጅግ በጣም ትልቅ አስተዋጽኦ አለው ማለት ነው። እና ይህን እያደረግኩ በመገኘቴ በጣም ነው ደስ የሚለኝ። ከሁሉም በላይ ደግሞ የሰውን ሕይወት መታደግ ብር አጥቶ በበሽታ ያለ እድሜው የሚሞተውን በነጻ በማከብ ማንሳትና መታደግ እጅግ በጣም ከምንም በላይ የሚያስደስት ነገር ስለሆነ ይህን እያደረጉ በመገኘቴ እኔ በጣም ነው ደስ የሚለኝ ማለት ነው። ለ3-4ኛ ጊዜ ነው ከተማ አስተዳደሩ ሲሸልመኝ። ከ2005 ከ2006 ድረስ በተወዳዳሪነትና በአሰልጣኝነት ቆይቻለሁ እና በእነዚህ ጊዜያቶች ውስጥ ለከተማ አስተዳደሩ እና ለክልሉ ከ11 በላይ የወርቅ ሜዳሊያዎችን አምጥቻለሁ። ኦሎምፒክ ማጣሪያ ድረስ የደረሱ ተወዳዳሪዎችንም አፍርቻለሁ። ስፖርቱን ብቻ ሳይሆን በጎን ደግሞ ባህላዊ እንቅስቃሴዎቻችንን በወርልድ ቴኳንዶ ዘመናዊ ጋር አምጠን የሰራነው ትልቅ ስራ ነበረ። እነዚህ ናቸው ለሽልማት እንድበቃ ያደረጉኝ ማለት ነው። ባህላዊ አልባሳት፣ ባህላዊ ንግግር፣ ባህላዊ ምግቦቻችን፣ ባህላዊ መጠጦቻችን እንዳይጠፉ የበኩሌ ጥረት እያደረኩ ነው። ከዚህ በኋላም ከዚህ በላይ የበለጠ ስራ ለመስራት ዝግጁ ነኝ። ምክንያቱም ረዥም ዓመት የባህል ነገሮችን ሰርቻለሁ። አሁንም ወደፊት ለመሄድ በጣም ብዙ እቅዶች አሉ። ባህላዊ ነገሮች እንዳይጠፉ፣ ባህላዊ ነገሮች በውጭ ነገር እንዳይወረሱ የበኩሌን ከአልባሳት ጀምሮ ካለባበስ፣ ካመጋገብ፣ ካረማመድ ጀምሮ እያንዳንዱን ነገር ለተተኪው ትውልድ ለማስተላለፍ ይኸው እየሰራው እገኛለሁ። ወጣቱ ትውልድ እኛን አርያ ተከትሎ እንዲያድግ ካሉባሌ ሱስ ወጥቶ ታታሪ ሰራተኛ ብሩህ አይምሮ እንዲሆን በተሰለፈበት የስራ መስክ ውጤታማ እንዲሆን የማድረግ ስራዎችን እየሰራ እንገኛለን። በአካልም በአይምሮም ጠንካራ እንዲሆን የሚያደርግ ስራዎችን እየሰራ ነው የምንገኘው። በአሁኑ ሰዓት ከተማችንን በማጽዳትም በኩል እንደዚሁ ከተማችንን ለመጎብኘት የሚመጡ እንግዶችንም በመቀበል ከተማችንን በማስተዋወቅ በኩል ይህን ስራዎችን እየሰራ ነው የምንገኘው። ይህ ዛሬ የተሰጠን ኃላፊነትም የተሰጠን ሽልማትም ያንን በብቃት እንድንሰራ የሚያደርግ የሚያነሳሳ ስራ የተሰጠኝ እውቅና በጣም ደስተኛ ነኝ። የባህር ዳር ከተማ ባህል ቱሪዝም ስፖርት መምሪያን በጣም አመሰግናለሁ። እዚህ ከተማ ላይ ኢንተርናሽናል ቴኳንዶን በማሰልጠን ላይ ነው ያለሁኝ። ዳኛም አሰልጣኝም ተማሪዎችን በማወዳደርም ለከተማው ትልቅ አስተዋጽኦ እያደረኩ ነው ያለሁኝ። ያለንን ሀብት ተጠቅመን የከተሞች ቱሪስቶችን ገዳማትንና የጭስ አባይ ፏፏቴን እያስጎበኘን የሀገራችን ገጽታ በመገንባት ላይ ተገኘን ነው ሽልማቱ ያገኘ ነው። የባህር ዳር ከተማን የቱሪዝም መዳረሻ ከተማ ለማድረግ ባህሉ ሳይበረዝ ለትውልዱ ማስተላለፍና ሕፃናትን በስፖርታዊ እንቅስቃሴዎች እንዲሳተፉ መስራት ከህብረተሰቡ የሚጠበቅ ጉዳይ ነው። ሁላችን ባህላችንን እናክብር፣ ባህላችንን እንጠብቅ፣ በጎ እናስብ። ምክንያቱም ባህል ሲጠበቅ ያው ብዙ ነገር ይጠበቃል አብሮ። የኛ ባህል ደግሞ እጹብ ድንቅ ነው። በጣም መገለጫችን በጣም በርካታ ነገር ነው። ባህላዊ ልብሶቻችን በጣም ልዩ ናቸው። ባህላዊ ሽምግልና ስርዓታችን፣ ሰርጋችን፣ እያንዳንዱ የኛ መገለጫ በጣም ብዙ ነው። እናት አባቶቻችን አክብረው ያቆዩልናል። እኛ ደግሞ ተተኪዎች ተቀብለን ለተተኪው ትውልድ ማስተላለፍ አለብን ብዬ አስባለሁ። ምክንያቱም ታናናሾቻችን ልጆቻችን አያውቁትም በደንብ ባህሉንና ይህን የማሳወቅ ደግሞ የኛ ግዴታ አለብን። ባህል የሰው ልጆች
የጀርባ አጥንት ነው። ባህል ህይወት ነው። ሰው ባህል ከሌለው ባህሉ ካልተከበረ ሊኖር አይችልም። ባህሉ ከተከበረ ደግሞ ባህሉን ካስከበረ ባህሉ የሚያመጣው ለሰው ልጆች ህይወት የሆነ ምግብ የሆነ ደግሞ ቱሪዝም አለ ማለት ነው። ቱሪዝም እንግዲህ ባህል ተከብሮ ባህሉ የሚያመጣው ገቢ ነው ባጭሩ ማለት ነው። ቱሪዝሙ ከተነከረ ደግሞ ቱሪዝሙ የሚያመጣው ደግሞ ስፖርት አለ ማለት ነው። ሰው ከበላ ካገኘ ከተነከረ ደግሞ ይንቀሳቀሳል እና እነዚህ ሶስቱ ነገሮች ለሰው ልጅ በጣም አስፈላጊ ናቸው። ባህል መከበር ያለበት ማደግ ያለበት ነገር ነው። እሱ ካደገ ቱሪዝሙ ያድጋል። ቱሪዝሙ ካደገ ስፖርቱም ያድጋል። ቱሪዝም ሴክተሩ በራሱ ቆሞ የሚችል ተቋም አይደለም። የብዙ ባለድርሻ አካላት ርብርብ የሚጠይቅ ስለሆነ እያንዳንዱ ማህበረሰብ በቱሪዝሙ ውስጥ ተጠቃሚ እስከሆነ ድረስ ከተማውን የማጽዳት ምቹ ማድረግ አሁን ደግሞ የኮሪደር ልማቱ ሞር የነበራት ውበት አጉልቶ ያወጣ ስለሆነ ሁሉም ነዋሪ ባጋጠመ ያገኘው ፕላትፎርም ከተማውን ቢያስተዋውቅ ተደራሽ መሆን እንችላለን። አሁን ሞርኛ የስራን ያለ ነው የውጭ ቱሪስቶች ነው። ግን ይሄን ነገር ወደ አገር ውስጥ ጎብኚዎች ብናሰፋው ከተማ ለአገር ውስጥ ቱሪዝም ምቹ ስለሆነች ይሄን በአግባቡ እንድንሰራ ታሪክ እንድንጠብቅ ባህላችን እንድንጠብቅና እንግዳ ተቀባይነታችንን አጉልተን እንድናወጣ ደስ ይለኛል። ሕክምና ላይ ብትሄድ አሁን አብዛኞቹ ስፖርቶች ከኑሮ ጋር ተያይዞ ከምንበላው ምግብ ጋር ተያይዞ በቃ ወደ ስፖርት ይሆናል። ዶክተሮች አሁን እየመሩ ነው ያሉ ማለት ነውና ወጣቱም ብቻ ሳይሆን ገና ታዳጊዎችም ከልጅነታቸው ወደ ስፖርቱ ዘርፍ ቢመጡ አንደኛ በትምህርት ብቻ ላይፋቸውን የሚያሸንፉ የሚመስላቸው ሰዎች አሉ። ትክክል አይደለም። ማለት ስፖርት የሰራ ድሮ ያው እንደምታውቁት በእኛ ጄኔሬሽን ስፖርት የሰራ ሰው በትምህርቱ ዝቅ ያለ ሰው ምናምን ነበር የሚባል። እኔ ባህር ዳር ዩኒቨርሲቲ ግራጁዌት አድርጌያለሁ። ግን በግራጁዌት ባረኩበት በፔዳጎጂካል ሳይንስ አይደለም እየሰራው ያለው። አሁን እየሰራው ያለው ስፖርቱ ላይ ነው። ግን ያው ትምህርቱ ጠቅሞኛል። ከትምህርታቸው ጎን ለጎን ስፖርቱን ቢሰሩ አንደኛ ጤንነታቸውን ይጠብቃሉ፣ ሁለተኛ እንጀራቸው ሊሆን ይችላል፣ ሶስተኛና ዋናው ደግሞ እንደምታውቁት ቴኳንዶ ስፔሻሊ ያው ሰልፍ ዲፌንስ ነው፣ ራስን መከላከል ነው። ስለዚህ ኮምባይን አድርጎ ፊትነስን ከማርሻል አርት ስፖርት ጋር አቀናጅቶ ቢሰራ ወጣቱ በጣም ተጠቃሚ ይሆናል ብዬ አስባለሁ። ከተማ አስተዳደሩ ላይ አሁን የስፖርት ዘርፉ ጥሩ እየተነቃቃ ነው ብዬ አስባለሁ። አንደኛ ላይ ያሉ አመራሮች ላይ አሁን ጥሩ እንቅስቃሴ አለ። ማርሻል አርት በተለይ ለህፃናቶች በተለይ በጣም ጥሩ አመጋገብ ስርዓታቸው፣ ያተነፋፈስ ስርዓታቸው በትምህርታቸው ጎበዝ እንዲሆኑ፣ ሀገር ተረካቢ እንዲሆኑ፣ ባህላቸውን እሴታቸውን እንዲወዱ ትልቅ አስተማሪ የሆነ ነገር እስከሆነ ድረስ ወላጆቹ ህፃናቶችን አዋቂዎችንም ጤናቸውን እንዲጠብቁ በተለይ ለልጆቹ በጣም ይሄ አንድ ራሱን የቻለ ትምህርት ነው አሁን ያለው ወቅታዊ ነገርና ያን ነገር ሀገራቸውን ባህላቸውን እንዲወዱ እንዲህ አይነት ቦታዎች ወሳኝ ስለሆኑ ቤተሰብ ክትትል እያደረገ ከትምህርታቸው ጎን ለጎን እምነታቸውንም እያያዙ በዛው ጎን ለጎን አብረው ስፖርታዊ እንቅስቃሴዎችን ቢያደርጉ መልካም ነው የሚል ሀሳብ አለኝ እኔ። የባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ጋሻው እንዳለው እንደገለጹት መምሪያው በ2018 በጀት ዓመት በሁሉም ዘርፎች አበረታች ስራዎችን ፈጽሟል። በበጀት ዓመቱ የነበሩ ክፍተቶችን ለማረምና በ2019 በጀት ዓመት ባህር ዳር ከተማን የቱሪዝም ከተማ ለማድረግ ከወዲሁ ቅድመ ዝግጅት ተደርጓል። ለዚህ ደግሞ ህብረተሰቡ አጋርነቱን አጠናክሮ ማስቀጠል አለበት ብለዋል። ካለፉት ጊዜያት ሲነጻጸር የሀገር ውስጥ ቱሪዝም የውጭ ሀገር ቱሪስትም በእጅጉ የበዛበት ሁኔታ ነው የነበር። ለምሳሌ በ2017 የበጀት ዓመት የነበረው የቱሪዝም ፍሰት ከ4000 ብዙም የማያልፍ ነው የነበር። በ2018 ግን ከ6700 በላይ የውጭ ሀገር ቱሪስቶች ከተማዋን የጎበኙበት ሁኔታ ነው የነበረው። የሀገር ውስጥ ቱሪስትም በተመሳሳይ ከፍ ያለ ቁጥር የነበረው የሀገር ውስጥ ቱሪስት በከተማ ውስጥ ለልዩ ልዩ ዓላማ መጥቶ ቆይታ ጊዜ ያሳለፈበት ሁኔታ ነው ያለው። እንደዚሁም ደግሞ መደበኛ ስፖርታዊ ውድድሮችና ስልጠናዎች በተጠናከረ አግባብ ተነቃቅተው የዘለቁበት ዓመት ነው የነበረው። በርካታ የባህልም የቱሪዝምም የስፖርት ስራዎችም በስኬት ተደምድመዋል። ግን የሚቀሩ ነገሮች አሉ። አንደኛ አሁንም ቢሆን በጸጥታ ስጋት የቱሪስቶች ወደ ባህር ዳር በብዛት የመምጣት ሁናቴ መሻሻል የሚገባው ነው። ለዚህ የፕሮሞሽን ስራዎችን አብዝቶ መስራት የሚጠይቅበት ሁኔታ ላይ እንገኛለን። ከዛም ባሻገር የስፖርት ሜዳዎችን በየክፍለ ከተማው ባህር ዳር ከተማን የሚመጥን ደረጃ እንዲኖራቸው አድርጎ በብዛትም በጥራትም መስራት የሚጠይቅበት ሁኔታ ላይ እንገኛለን ማለት ነው። ስለዚህ እነኚህን ጉድለቶች በሚያረም አኳኋን በበጀትም በሰው ኃይልም እንደዚሁም ደግሞ በስልጠናም ሰፊ ቅድመ ዝግጅት ስላደረግን በ2019 የበጀት ዓመት እነኚህን ሊቀርፍ የሚችልና በአለፈው በጀት ዓመት የተያዙ አጠቃላይ የተቋማችን እቅዶችን ታሳቢ አድርገን
በእጅጉ በወኔ በመንቀሳቀስ ካለፈው የ2018 የበጀት ዓመት ያደገ የዘርፉ ማለትም የባህል የቱሪዝምና የስፖርት ዘርፍ ልማት ስራዎች ላይ አበክረን ምንሰራ ይሆናል ማለት ነው። ባህሉን እንዲንከባከብ እንዲያለማና በመጤ ባህል እንዳይበረዝ ሙሉ ተሳትፎ የማድረግ እንደዚሁም ደግሞ በንቃት የመሳተፍ ሁኔታ ይጠበቃል ከማህበረሰቡ። ለቱሪዝም የተመቸ መሰረተ ልማትም የቢዝነስ ድርጅትም መፍጠር ይጠይቃል። በተጓዳኝ ደግሞ ከቱሪዝም ጋር በማዕከል እንደ መንግስት ለሚሰሩ ስራዎች እገዛ እና ተሳትፎን ማበርከት ይጠይቃል። በስፖርት ቱሪዝምም በስፖርት ኢንቨስትመንትም በባህል ቱሪዝምም በባህል ኢንቨስትመንትም ባለሀብቶችም ህብረተሰቡም መሳተፍ ይጠበቅበታል። የውጭ ሀገር ዜጎችን ደግሞ በተለመደው ባህል አከባበር ሙሉ እንክብካቤ አድርገን ወደ መጡበት መሸኘት ከተቻለ የቆይታ ጊዜያቸውን ከአለፈው ጊዜያት በተራዘመ ሁኔታ ለባህር ዳር እንዲያውሉ የማድረግ ተጨማሪ የመግባባት ስራዎችንና የመንከባከብ ስራዎች በህብረተሰቡ ይጠበቃሉና ይህን ህብረተሰቡ አጠናክሮ ሊቀጥል ይገባል የሚል ምክር ሀሳብ ነው ያለኝ። እውቅናና ሽልማት ለተሰጣቸው ግለሰቦችና ተቋማት መልእክት ያስተላለፉት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በተሰጣችሁ እውቅና ይበልጥ ጠንክራችሁ በቀጣይ ዓመት የተሻለ አፈጻጸም ልታስመዘግቡ ይገባል፣ ለዚህ ደግሞ አመራሩና ባለሙያው ከጎናችሁ ነው ብለዋል። በሁሉም ዘርፎች እውቅና የተሰጣችሁ የዘርፉ ተዋንያን፣ ስለዚህ ዛሬ ሽልማት የተሰጣችሁ እንድትበረቱ ከዚህ ዓመት ካሳለፍነው በጀት ዓመት በላቀ ደረጃ እንድትሰሩ በማሰብ ጭምር ነው። ስለዚህ የተበረከተላችሁ ሽልማት በስራችሁ እውቅና ለቀጣይ ደግሞ ብቁ ዝግጁ እንድትሆኑ ከዚህ የተሻለ እንድትሰሩ ለማድረግ ታስቦ የተሰጣችሁ ነው። የ2018 በጀት ዓመትን አፈጻጸም አድንቀን ተሸላልመን የምንለያይበት አይደለም። ይልቁንም ለሚቀጥለው በጀት ዓመት ሁሉም በየድርሻውና በየስራው የላቀ ሆኖ እንዲገኝ ዝግጅትም ጭምር የምናደርግበት ፕሮግራም ነው። እነሆ በእቅድ ትውውቁ እንዳሳዩን ከባለፈው በጀት ዓመት የላቁ ከፍ ያሉ ተግባራት በዚህ ተቋም እንዲፈጸሙ ይጠበቃል። በተለይ ባህር ዳር የቱሪዝም ከተማ ናት። ባህር ዳር የቱሪዝም ከተማ ስለሆነች ይሄ ተቋም ደግሞ ለባህር ዳር የአይን ብሌን ሆኖ ማገልገል መቻል አለበት። ለኢኮኖሚውም የጀርባ አጥንት ሆኖ ማገልገል መቻል አለበት። ስለዚህ የምንሰራው ስራ ባህልን፣ ታሪክን መጠበቅ እንደተጠበቀ ሆኖ ነገር ግን ደግሞ ባህር ዳርን ቱሪስቶች፣ ጎብኚዎች የሀገር ውስጥም የውጭም ወደዋት የሚጎበኟት ከተማ የምናደርጋት ስንሰራ ሆቴሎቻችን፣ አስጎብኚ ድርጅቶቻችን በሚቀጥለው በጀት ዓመት የተሻለ ስራ ሰርተን እንዲሁ የዛሬ ዓመት ደግሞ እዚሁ ተገናኝተን በላቀ ውጤት የምንሸላለምበት የምንመሰጋገንበት እንደሚሆን ተስፋ አደርጋለሁ። መጪው ጊዜ ብሩህ ነው፣ ተስፋ ነው። መጪው ዘመን መልካም ነገር ነው። በጅምሩ ዞልን እየመጣ ያለ ለባህር ዳርና ለኛ ለነዋሪዎቿ ይሄን እድል ደግሞ በአግባቡ መጠቀም ያስፈልጋል። የተወደዳችሁ ተመልካቾቻችን ስትከታተሉ ቆይታ ያደረጋችሁት የጣና ፈርጥ መሰናዷችን ነበር። በመሰናዶው እንደተከታተላችሁት እንግዲህ በነሐሴ ወር የሚከበሩ የቡሄ፣ የሻደይ፣ አሸንድዬ፣ ሶለልና የእንግጫ ነቀላ በዓላት በባህር ዳር ከተማ እንዴት ተከበሩ የሚለውን ነበር በዋናነት መሰናዷችን የያዘው። ከዚህ በተጨማሪ ደግሞ የ2018 የባህር ዳር ከተማ የባህል ቱሪዝምና ስፖርት መምሪያ የስራ ክንውኑ ምን ይመስላል፣ በ2019 ምን ተግባራትን ሊያከናውን አስቧል በሚለው ላይ ትኩረት ያደረገውን መሰናዷችን ወደ እናንተ አደረሰን። ሳምንት በሌላ ጥንቅር ወደ እናንተ የምንደርስ ይሆናል። መሰናዶውን አማረ ሊቋ አዘጋጀው፣ በማስተዋወቁ በኩል በላይ ያያህ አብሬያችሁ ነበርኩ። ሰላማችሁ ይብዛልን። ክፉ አይንካሽ ደግ ደግሽን እንስማ የኛን
ባህር ዳር ቆንጆቹን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋ እንዲጠጣ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆቹን ከተማ እንኳን